ተው ሴቶች። ልጆቼ ተኝተዋል። ባሌ ተጫዋች እናቴ ፈታ በይ ብሎኝ ገብቶ ተኝቷል። በቃ ልጆቼን ኢንሳይን ብሎ በውሸት ከማለ በቃ እዛ ቦታ ላይ አሸንፈሽው ምንም ጌምን መግጠም ከሱ ጋር ማውራትም ምናምን አይጠበቅብሽም። ኦልሬዲ ተሸንፏል፣ አሸንፈሽዋል። ልጆቹን ሰውቷል፣ ልጆቹን አርዷል። በቃ ይንሳይን ብሎ የልጆቹን ሞት ተመኝቷል። ስለዚህ አብራው ላለችው ሴት ሪስፔክት ይሰጣታል፣ ይወዳታል የሚለውን እኔ ኢሚዲየትሊ ነው ከልቤ ያነሳሁትና ወንድ እከደከ 3 ልጅ የወለደላትን አይደል እንዴ? አንድ ቀንም እራት ከሷ ጋር በልቼ አላውቅም ፎቶ እንኳን አንድ የለኝም ብሎ እንደዛ ሲያጣጥላትና ሌላዋን ሚስት ለማግባት 40 ሽማግሌ ልኮ ቤተክርስቲያን ውስጥ ሲያገባት የነበረው እንደ ንጹህ ሰው ወንድ እኮ እንደዚህ ሂሳም አበሻ እቺ ጓደኛዬ ናት ኢስታንቡል ያለውን ስራዬን እንድንትንድል የቅርብ ጓደኛዬ ናት ብሎ ሰይፉ ላይ አስተዋውቆ አይደል እንዴ? ከ3 ወር በኋላ የኔ የትዳራ የገነቷ ሚስቴ ብሎ የገሃነቧን የተዋት የቆሸሽ አሮጊት እንዳንቺ አይቻላል። ቆሸሸሸሽ ያልሽ እና ተፋችው ልጁ በቃ ፈንጂ ምንም ማስረጃ አንድ ነገር ይዘሻል መቼም መለፍለፍ ብቻ ነው ስለሱ መሳደብ ስለሱ ማንቋሸሽ። ሚስቱን ትሰድቢያለሽ፣ ደርሳብሽ አታውቅም ዘቢባ። አንድ ቀን ልጆቹን ትሰድቢያለሽ፣ ሁሉ ነገር የኔ ነው ትያለሽ። እንዳንቺ አይነት ልቃሚ ሰው አይፈልግም። ልቃሚ ነው ማውራት አይፈልግም። አላውቅሽም ከዚህ በላይ ምን ይበል? አላውቅሽም። ሰይፉ ፋንታውን ላይ ለኔ የቅርብ አማካሪ ጓደኛዬ ማለት ጓደኛዬ ነው ያለው እንጂ ፍቅረኛ አላለም ምን አላለም። ከዛ በኋላ አለ እንዴ እሷ ነው የኔ ህይወቴን ወደ ገና ወደ ጀናና ወደ አላህ መለሰችው አለ። ፎዚያን ልክ የገሃነም ሚስቱ አድርጎ ስሏት ማለት ይሄን ያልኮ እሺት ሌላኛው እንደ ሄሉ በሄሉ ቦታ ሆኜ ስመለከት ኦልሬዲ የሆነ ፕሮግራም ነበራቸው። ልብስ ገዝታለች አስቀምጠዋለች። ምክንያቱም ዋጋ ወጣበታለች፣ አትጥለውም። ነገም እንደሚገጥማት አይታወቅም። ቶፒኩ ላይ ያለ ቆይ አንዴ ያለችና ተነስታ አምጥታ አሳየችው። እሱ ጤናማ ሰው ቢሆን ኖሮ በቃ ባህሪዋ ነው፣ በቃ ስራዋ ነው፣ ቢዝነሷ ነው ብሎ ማለፍ ነበረበት። በዚህ ልክ ዋጋ ሰጥቶ ጊዜ ሰጥቶ ቁጭ ብሎ ምን ማለት ነው? ባህሪዋ ነው ቢዝነሷ ነው ብሎ ማለፍ ነበረበት። የኔ ያል ጊዜ ሰጥቶ ማለት ውሸት ነው እያልሽ ነው እኮ አንቺ ራሱ። ነው ውሸት አይደለም አውቃለሁኝ እኔ። እና ጊዜ ሰጥቶ ይሄን ያል ቦታ ሰጥቶ ምን ማለት ነው? ቁጭ ብሎ ማውራቱ እኔ ገርሞኝ ነው። ለምን ነው ጊዜ የማይሰጠው? እንደገና ደግሞ ቢዝነሷ ነው ብሎ ለምን አያልፍም? ምን ማለት ነው? አሁን ቀዝቃዛ ወላፈን መሆኑ ነው። ለማንኛውም አንቺም ተናገሪ እኛም ገብቶናል ለማለት ነው። ቀጥ አይ በቃ ይሄንን ለማለት ነው የገባሁትኝ። በልጆቹ ለምን ማለት ልጆች እንዳለው ሰው እኔ ልጆች አሉኝና አጠገቤ ያለው ሰው በእውነትም በውሸትም ቢሆን በልጆቼ ከማለ ያ ነገር ሪያሊቲ ሆኖ ከታየ ከአብራኬ ከወጣው የሚበልጥብኝ ነገር የለምና በልጆችም ልሃል ቅዳሜ ደግሞ እናያለን። ከዛ በኋላ ደግሞ የሁለቱን ላይፍ እንዴት ይቀጥላል? አርቲፊሻል የሆነ ነገር ሆነ። እኔ ደግሞ ማለት ነው እዚህ ጋር ቁጭ ብዬ ከጌመሮች ጋር እየተጫወትኩ ነው ምናምን ኑሮዬን እየኖርኩ ነው። ዩ ጋይስ ከዚህ በኋላ እንደዚህ አይነት መልስ ለማንም ሰው አልሰጥም። ስለዚህ ተውኝ። ከሚወዱኝ ከምወዳቸው ሰዎች ጋር ፈታ ልበልበት። ማንም ከማንም ጋር አልሞተም፣ ማንም ከማንም ጋር አልተቀበረም። ሁሉም የየራሱን ህይወት ነው የሚኖረው። ምናልባት አንድ ሳምንት ስልኬን ዘግቼ ምናምን ብጠፋ ዘቢባ የት ጠፋች፣ ዘቢባ የት ናት የሚል ሰው የለም ከልጆቼ ከባለቤቴ ውጪ ማለት ነው። አንተ ጊዜ 24 ሰዓት በሽ ነው። እሷና ጊዜ ማሰጠ ምክንያቱም ክለብ ነው። ያንተን ጅልነት ታስተካክላለች፣ ያንተ ጎበጠን ታቃናለች፣ ልጅ ትወልዳለች፣ እዚህ እንትን ትላለች፣ ምን ትላለች፣ ሆስፒታል ትሄዳለች፣ እሷ ሁሉ ነገር እሷ ናት። ሳትፈልግ ቀርታ ሳይሆን ህይወት ስለሚያስገድዳት ዛሴት እንደሌላው በስራ ቢዚ እና ስራ እንደሚወድ ሰው ጊዜ መስጠት አለብህ ለሚስት ብለህ
የሰራተኞችን ወንድ ንግግር እንዳትናገር። ከዚህም ሀገር ሆነ ስራ አትወድም። ከአንተ ጋር ካምፕ የነበሩት ከአንተ ጋር ወጥተው እንደ ወረቀት እንደሌለው ሰው ክፍያ እንኳን እየተከፈላቸው ሰርተው ይገቡ ነበር። አንተስ አመት በዓል ሲደርስ ቢራ ትቀራምት ነበር። አንተ ቀርማሻም ጠጃ በርሜል ዜዶ ጠጃ ወንድም ማለት ነው። እከካ ትክክለኛ ስሙ እሱ ባለው ነው። በነገራችን ላይ ምን አባቱ ይሱ ይሄ ኮሳሳ የረጅም ኮሳሳ አንድ ነገር ልንገር። አንተ አታውቀኝም አይደል? አንተዋውቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀጠርህ አንተም ዘቢባም ኑ እዚህ ነው እንነጋገር። ለአንዴና ለመጨረሻ ጊዜ ገዛጓለሁ ብዬ እኔ ትላንት ወዲያ ቃል ገብቻለሁ። አሁን አንተ ስለወጣህና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እችንም ላወራበት እንትን ያልኩት። ሰው በዚህ ደረጃ ሲዋረድ ሳይ በጣም ይቀፋል። የሰው ትዳር ለመበጥበጥ ሰው በዚህ ደረጃ ይላል። ነግበኔ ነው እናንተ እውነቴን ነው የምላችሁ። የሰው ትዳር ለመበጥበጥ በዛ ሌቭል የሚሄዱ ሰዎች ጤነኞች አይደሉም። የሚያስተውል ሰው ቢያንስ ምንድን ነው የሚያደርጉት? አይ በቃ የራሱን ላይፍ ጀምረዋል፣ የራሷን በቃ የራሳቸው ጉዳይ ይባል። ውሸት አንድ ፎቶ የላቸው። አሁን ምናልባት በኤአይ አሰርታ ልትመጣ ትችላለች እንጂ ይኸው አብረን የተነሳናቸው አብረን ስንዝናና እዚህ ቦታ ስንሆን የተነሳናቸው ፎቶዎች እነዚህ ናቸው ብላ ታሳይ ነበር እኮ። እዚህ ቦታ ተዝናንተናል፣ እዚህ ቦታ ሻይ ቡና ብለናል፣ እዚህ ቦታ እንዲህ ብለናል ብላ ታመጣ ነበር። ግን አንዳንድ ለእኔ ቤተሰቦች አይደለም ለመሃይማን እሷን እንደ ከብት ለሚከተሉ አሰስ ገሰስ ወሬ ከሷ ሰብስበው ለሚመጡ ግን ይሄንን ነገር ነው የምናገረው። የሰውን ላይፍ በየቀኑ ያዙ ይልቀቁኝ የምትል እኔ አሁን ልጇ ገለመሌ እግዚአብሔር ይባርክ። እንደዚህ አይነት ሰው ግን ለማንም እንደማይጠቅም ልነግራችሁ ፈልጌ ነው። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና ህዝብ ባለበት እንነጋገራለን። እሺ ዛሴት ይሄንን ጠይቃለሁ አልልም። እዛው ነው የምጠይቀው። ሰርፕራይዝ የራሴ መንገድ ጠይቃለሁ። ያ ገብቷል። የሚያውቁንም ሰዎች አስገባላለሁ። ቅዳሜ 11 ሰዓት ዛሴት ቅዳሜ 11 ሰዓት ልክ ነኝ። ይገባል እሱ እዚህ አይደል ያለው ይሄ የነበረው በኢትዮጵያ ከምሽቱ 5 ሰዓት ማለት ነው። ያ ሄለን ፎቶ አለሽው ይላሉ። እየበዱ ይክዳሉ የሚል ድራማ ነበር እንዴ? ከዛ እንኳን እንማር ነበር። ኦኬ ትሽ አንቺ you don't deserve like ማነሻ አዜብ ማርባባት ምናምን የምትባየው ማለት ነው። እኔ ቤት የመቀመጥ አይደለም እኔ ማየት እንትን የለሽም ብቃት የለሽም። ብሎክ ውጭ። አሜን አሜን። ኤኒዌይስ እና አያቷ ስም የምትኖርበት ቤት ሁለት አይነት ቤት ነው የመጣው። የምትኖርበት ቤት እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አንዳንድ ጊዜ ኖርዌይ ላይ በጡረታ የሚኖር ሰው ያሳዝናል። ተሸቅል በማለት ነው ዝም ያልኩት እኔ። ገብቷል። አሁን ግን ቅዳሜ መጣ፣ ሰኞ መጣ፣ እሑድ መጣ። ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን፣ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወሰዳል ብዬ አስባለሁ። እኔ እወስዳለሁ በስነ ስርዓት። ኖርዌይ ላይ የምትኖሩ እስኪ አንድ ቁጥር ጻፉ። ኖርዌይ ላይ የምትኖሩ ወገኖቼ በዚህ አንድ ያልተረዳችሁ ነገር ኮሜንታችሁን እያየው ነውና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? በቃ ላይ እኔና ኢሱ ረጅም ጊዜ አውርተናል፣ በአካልም አውርተናል።
በዚህ ዙሪያ ላይ በዚህ ረጅም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ። በጣም ብዙ ጊዜ በዚህ ኢሱ በጣም ማከብረው የሚያደርገውን ነገር በጣም የሚያቅ የሚያወራውን ነገር የሚያቅ የሚሰጠውን አስተያየት የሚያቅ ሰው እዚህ ጋር ያላችሁ ሰዎች አንዳንዴ በዚህ ሰው አስገባ እንዴ አስገባ ምን ችግር አለ? ጃፒ የሰፈር ልጅ ነው መሰለኝ። ሰላም ኢሱ እንዴት ነህ? ጃፒ እንዴት ነህ? ሰላም ጥያቄ ይጠይቃል ጓደኛው ስለሆነ አይ እዚህ ነው። ሰላም ነህ? ሰላም ነው። ተስ እንዴት ናችሁ? ሰላም ነው አሎ። አንድ ቪዲዮ ደርሶ እናንተ ደግሞ እናንተ በስማን አንተ ጨጓራ ትጣለ እኛ እኮ አዲስ ነገር ነው። ጃፒ አንተና ጂቦ ማለት ነው የሆነ ንፋስ ያለበት ሰው ብታገኙ ማለት ነው አለቀለት። አይደለም ኢሱ እሷ እኮ እኛ ቁም ነገር መስሎን ነው እኮ የእውነት የምትተዋወቁ መስሎን እኮ ነው። በቁም ነገር ስታወራን ለካ እኔ አላቃትም ስትል እኮ ደነገጥኩኝ። እኔ ቦታ የለም የተነሳችሁን ነገር የለም አብራችሁ ያረጋችሁ ነገር የለም። ለመጨረሻ ጊዜ የሰርግ ልብሴን የገዛውን ለሱ ብዬ ላሳየው ውራጃ ሰው እንደዚህ አይነት ምንም ወይ ትምህርት የለ ወይ ምን የለ። በዚህ ደረጃ ወርዶ ማልቀስ ቆሻሽነት ነው። ደግሞ ቲክታክ ደስ የሚለው በሚያሳዝን ሙዚቃ አቀናብረው እኔን አታውደኝም፣ እኔን አታቀኝም፣ አረጀውብህ እንዲኖንኩብህ በሚል የሀዘን ሙዚቃ ይቀላቅሉበታል። ሙዚቃው ከኋላ ስላለ ሰው እውነት ይመስለዋል። የኛ ሰው አብዛኛው ጠፍጠፋ አይደለ ይመስለዋል። በቃ ተቀናብሮ ሲመጣ ወይኔ አንቺቴን በላች፣ ወይኔ እንደዚህ ሆነች ይባላል። እና ለማስተዋል ሞክሩ ለማለት ነው። ልጅቷ ሲበዛ የአሮጊት ባለጌ ቀንዷን ያወጣች አሮጊት ባለጌ ናት። አጠገቧ የሚጠጋ አበሻ የለም። እድሜያቸው ነጥፏል። አንዳንድ ሴቶች ንጥፍጥፍጥፍ ሲሉ ሽንታቸው ሲቀዘቅዝ ይመጣሉ። እዚህ የሚያደርጉትን ታያላችሁ። ከዛ ውጪ ምንም የምታመጣው ማንም ላይ የማንንም ህይወት የምታናጋው የለም። የሚፈሩ ሊኖሩ ይችላሉ። እኔ እንኳን ሴት መንግስት አልፈራም። እና እንደዚህ አይነት ልቃሚ ሴቶች የሰው ትዳር ለማበጥበጥ ሲመጡ ግን ይደብራል።